የአማራ ፋኖ ወታደራዊ ዋና አዛዥ ኮሎኔል ፈንታሁን ሞሃባ ለመንግስት እጅ ሰጠ። ኮሎኔል ደመቀ ዘውዱ እርምጃ ወሰዱ። የኮሎኔል ደመቀ ዘውዱ ያልተጠበቀ እርምጃ የወልቃይት ጉዳይ አወሳስቦታል። ዶናልድ ትራምፕ ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው ሰየሙ። ጀነራል ሳሞራ የኑስ የትግራይ ጀነራሎችን አስጠነቀቁ። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችን እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ ያልን ቪዲዮን ላይክ በማድረግ ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የአማራ ፋኖ ምክትል ሊቀመንበር እና ወታደራዊ አዛዥ የሆኑት ኮሎኔል ፈንታሁን ሞሃባ ከነ ሰራዊታቸው የሰላም አማራጭን መቀበላቸው ተዘገበ። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ወታደራዊ ዋና አዛዥ እና የወሎ ጠቅላይ ግዛት እዝ ዋና አዛዥ የሆኑት ኮሎኔል ፈንታሁን ሞሃባ የሰላም አማራጭን የተቀበሉት ከዚህ ቀደም አማራ ፋኖ ህዝባዊ ድርጅት ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ መሆኑን ዘገባው አመላክቷል። በቅርቡ የአማራ ክልል መንግስት ኮሚኒኬሽን ከአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት ማድረጉን ማስታወቁ አይዘነጋም። ኮሚኒኬሽኑም በመረጃው ስምምነት በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፕቴን ማስረሻ ሰጤ መካከል መደረጉን ጠቁሟል። ስምምነቱም የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል ነው ያሉ ሲሆን አክሎም ለቀጣዩ ህዝብ ሰላም እፎይታ መሰረት የሚጥል ነው መባሉ ነው የተሰማው። በስምምነቱም በአደራዳሪነት የአፍሪካ ህብረትና ኢጋድ መሳተፋቸው የተገለጸ ሲሆን ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር መሆኑም ተገልጿል። ይህም በእንዲህ እንዳለ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል ወታደራዊ አዛዥ እና የግዙፍ ላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ በወቅታዊ ጉዳይ የተሰጠ አጠር ያለ መግለጫ አለ። ይህን የአማራ ፋኖ ትግል የጀመርበት ብዙ ምክንያቶች ቢኖሩንም ዋነኛ ምክንያታችን ግን አማራ በመሆናችን ብቻ በወለጋ፣ በነቀምት፣ በሻሸመኔ፣ በመተከል እና በሌሎች አካባቢዎች በጅምላ ተጨፍጭፈናል፣ በጅምላም ተገለናል፣ በጅምላም ተፈናቅለናል። በዚህ ምክንያት አማራ የመዳኛ መንገድ ክንዱን ነፍጡን መሆኑን አውቆ ዱር ቤት ካለ 3 እና 4 ዓመታት አሳልፈናል። በዚህም ቆይታችን ዱላ ይዘን ወጥተን በክላሽ እስከ ዲሽቃ እና ሞርታር እና ሌሎች ከባባድ መሳሪያዎች ታጥቀናል። ይህም ሁሉ መሳሪያዎች ይዘን እየታገልን ባለንበት ወቅት ግን በአባታችን ብርጋዴር ጀነራል አሳምነው ጽጌ ስም ሲነግድ የነበረው ኮሎኔል ፈንታሁን ሞሃቤ በትላንትናው ዕለት ለዚህ ፋሽዝም ስርዓት እጅ ሰጠ የሚል ዜና ሰምተናል። ኮሎኔል ፈንታሁን ለአገዛዙ እጅ ሰጠ አልሰጠ የአማራ ፋኖ ትግል አይቆምም። ምክንያቱም ይህ ትግል ለግለሰቦች ስንል ስላልወጣን፣ እኛ ግን የጀነራሉ አሳምነው ልጆች የአባታችን ያደራ ቃል ተወጥተን የአማራን ትንሳኤ እናበስራለን። አሁንም በዚህ ትግል የሚነግድ ካለ መንገዱ ክፍት ነው፣ እንክርዳዶችን ከስንዴው እንድትለዩ እንፈልጋለን ሲሉ የአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ የሆኑት ወታደራዊ አዛዥ እና የግዙፍ ላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ መግለጫቸውን ሰጥተዋል። ኮሎኔል ደመቀ ዘውዱ እርምጃ ወሰዱ። የኮሎኔሉ ያልተጠበቀ እርምጃ የወልቃይት ጉዳይን አወሳስቦታል። ኮሎኔል ደመቀ የሚመሩት አስተዳደር የወሰደው እርምጃ ዓለም አቀፍ የእርዳታ ድርጅቶች ላይ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለ2 የዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን የዞኑ አስተዳደር በትናንትናው ዕለት ባወጣው መግለጫ አስታውቋል። የዞኑ አስተዳደር ይህን ውሳኔ ለማስተላለፍ የተገደደው የተራድኦ ድርጅቶችን ስራ ከጀመሩበት ጊዜ አንስቶ የሚያደርጓቸው ስብሰባዎች እናም ስልጠናዎች እና ልዩ ተግባራት ከግብረሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያ ህግጋቶች በመጣስ ለህወሓት ፖለቲካዊ ወገንተኝነት ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ በመገኘታቸው ነው ብሏል። ወልቃይት እና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው ሁለቱ የተራድኦ ድርጅቶችም ኤንአርኤስ እና ኢንተርናሽናል ሜዲካል ኮርፕስ አይኤምሲ ሲሆኑ ከዚህም ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበር የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ ባወጣው መግለጫ አያይዞም ገልጿል። ዶናልድ ትራምፕ ራሳቸው የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው ሰየሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ላይ ትሩዝ ሶሻል ላይ ባሰፈሩት መረጃ ራሳቸውን የቬንዙዌላ ተጠባባቂ ፕሬዝዳንት አድርገው መሾማቸው ገለጹ። ትራምፕም የተጠቀሙት ምስል በዊኪፒዲያ ገጽ ላይ የተደረገ የሚመስል ኤዲቲንግ ሲሆን በውስጡም ከ45ኛው እና ከ47ኛው የአሜሪካ ፕሬዝዳንትነታቸው በተጨማሪ የቬንዙዌላ ተጠባባቂ ፕሬዝዳንት ከጃንዋሪ 2026 ጀምሮ በስልጣን ላይ ያሉ የሚል ማዕረግ ተቀምጦባቸዋል። ይህም ያልተጠበቀ እርምጃ በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያ መላምት ፈጥሯል። ሆኖም የህግ ባለሙያዎች እንደሚጠቁሙት ይህ ማዕረግ በዓለም አቀፍ ህግ ሆነ በቬንዙዌላ ህገ መንግስታዊ ሰነዶች ውስጥ ምንም አይነት ህጋዊ መሰረት የለውም ማለታቸውም ተሰምቷል።
ጀነራል ሳሞራ ዩኑስ የትግራይ ጀነራሎችን አስጠነቀቁ። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ ዩኑስ የትግራይ ጀነራሎችን ሆይ አደብ ግዙ፣ ሻዕቢያ አያድናችሁም ሲሉ ተናግረዋል። ጀነራሉ አክሎም የሀገርን ሉዓላዊነት፣ ብሔራዊ ጥቅም ለባዕድ አሳልፎ ለመስጠት አጸያፊ፣ በታሪክም ፊት የሚያሳፍር መሆኑን አስገንዝበዋል። ኢትዮጵያ የከዳ መጨረሻው አያምርም ሲሉም ጀነራል ሳሞራ ዩኑስ የትግራይ ጀነራሎችን አስጠንቅቀዋል። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የነበራት ሁሉንም ስምምነቶች ማቋረጧን አስታወቀች። ጥር 4 ቀን 2018 ዓ.ም የሶማሊያ ፌዴራላዊ መንግስት ከተባበሩት አረብ ኤሚሬትስ ጋር የነበሩት ሁሉንም የሁለትዮሽ ስምምነቶች በአስቸኳይ ማቋረጧን በይፋ ገልጿል። ይህም በሞቃዲሾ የተላለፈው ውሳኔ ወደብ ኦፕሬሽኖችን፣ የመንግስት ተቋማት ትብብርን እንዲሁም የጸጥታ የመከላከያ ስምምነት የሚያጠቃልል ነው። እንደ መንግስት መግለጫ ከሆነ ከዚህ ቀደም ከተባበሩት አረብ ኤሚሬትስ ኩባንያዎች ከናወኑ የነበሩ የወደብ አስተዳደር ስራዎችን እንዲቆሙ የተወሰኑ ሲሆን በመንግስት ተቋማት ግንባታና ድጋፍ ዙሪያ የነበሩ ግንኙነቶች እንዲሰረዙም ተደርጓል። ከዚህም በተጨማሪ በሁለቱ ሀገራት መካከል የነበረው ወታደራዊ ስልጠናና የጸጥታ ዘርፍ ትብብር ሙሉ በሙሉ እንዲቋረጥ ታዟል። ይህ የሶማሊያ መንግስት እርምጃ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት የመጣ ሲሆን ውሳኔውም የሀገሪቱ ሉዓላዊነት፣ ብሔራዊ ደህንነት ለማስከበር ታስቦ የተላለፈ መሆኑን ተመላክቷል። በየመን ደቡባዊ ግዛቶች አንጻራዊ ሰላም ሰፈነ። በየመን ደቡባዊ ክፍሎች በሆኑት አደን፣ ሸቡዋ፣ አብያን እና አልማህራ ግዛቶች የሀገር መከላከያ ጋሻ ሆምላንድ ሺልድ ፎርስ ኃይሎች መሰማራታቸው ተከትሎ አካባቢዎቹ ወደ ቀድሞ መረጋጋት መመለሳቸው ተዘገበ። የበረራ መጀመር፣ የተቋማቱ ስራ መጀመር፣ የጸጥታ ቁጥጥር እና የመንግስት ኃይሎች በስልታዊ ቦታዎች ላይ ያላቸው ቁጥጥር አጠናክሮ ቀጥለዋል። የእስራኤል ኩባንያዎች ወደ ሶማሌላንድ እየገቡ ነው። ቪስሪያት እና ኦማር ካፒታል የተሰኙ ሁለት የእስራኤል ኩባንያዎች እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ ወደ ሶማሌላንድ ገበያ የመስፋፋት እቅድ እንዳላቸው አስታውቀዋል ሲል የአይ24 እስራኤል ዘገባ አመላክቷል። እርምጃው በእስራኤልና በሶማሌላንድ መካከል ያለው የኢኮኖሚ ንግድ ግንኙነት እያደገ መሆኑን የሚያመላክት ሲሆን ይህም የእስራኤላውያን ባለሙያዎች በተለይም በቴክኖሎጂ በኢንቨስትመንትና ከደህንነት ጋር በተያያዙ አገልግሎቶች በሶማሌላንድ የእድገት ጉዞ ውስጥ ሚና ይጫወታሉ ተብሎም ይጠበቃል መባሉ ነው የተሰማው። ይህም በእንዲህ እንዳለ አሜሪካ ሶሪያ ላይ ጥቃት ሰነዘረች። አሜሪካ በሶሪያ በሚገኘው እስላማዊ መንግስት ብላ በምትጠራው ላይ ከባድ ጥቃት ፈጸመች ተባለ። ጥቃቱ የተፈጸመው ባለፈው ወር በሶሪያ ፓልሜራ በአሜሪካ ወታደራዊ ላይ ለደረሰው ጉዳት የበቀል ምላሽ ነው ስትል ዋሽንግተን አስታውቃለች። የአሜሪካው ማዕከላዊ እዝ እንዳስታወቀው አይኤስ ላይ መጠነ ሰፊ ጥቃት አድርሷል። ዘመቻ ሃውኬ የተሰኘው ትራምፕ መራሽ ጥቃት አይኤስ ላይ ሲጠቀምበት የነበረው የጦር መሳሪያ መውደሙን ማዕከላዊ እዙ አክሎ ገልጿል። አይኤስ ላይ የተወሰደው እርምጃ ለወደፊቱ ቡድኑ ለሚያደርገው ጥቃት ከባድ አጸፋ እንደሚጠብቀው ለማስጠንቀቂያ ነው ሲሉም የዋሽንግተን ባለስልጣናት ተናግረዋል። በተጨማሪም አሜሪካ በኤርትራ ላይ ያልተጠበቀ እርምጃ ወሰደች። አሜሪካ በጥር ወር መጨረሻ ላይ በኤርትራ አስመራ በሚገኘው ኤምባሲዋን እንደምትዘጋ በይፋ አስታውቃለች። ይህ እርምጃ ለኢሳያስ አፈወርቂ ከትራምፕ ጋር አዲሱ ግንኙነት እንደሚፈጠር ተስፋ በጣለበት ወቅት ያልተጠበቀው መርዶ ሲሆን፣ በሌላ በኩልም ደግሞ ለኢትዮጵያ ታላቅ ድል ሆኗል። ይህ የተፈጠረውም በሁለቱ ሀገራት መካከል በነበረው የዲፕሎማሲያዊ አለመግባባት ምክንያት ነው ተብሏል። በሶሪያ የተደረሰው የተኩስ አቁም ስምምነት ኩርድ መራሹ የሶሪያ ዲሞክራሲያዊ ኃይሎች ከአሊፖ መውጣታቸው አስታወቁ። በማክሰኞ ጀምሮ በሶሪያ ወታደሮችና በኩርድ ኃይሎች መካከል በሰሜን እና በምስራቅ ሶሪያ ከፍተኛ ውጊያ ተካሂዷል። በውጊያውም በመቶ ሺዎች የሚቆጠሩ ንጹሃን ሲሰደዱ 22 በላይ ሰዎች ህይወታቸው ማለፉም ተሰምቷል። የኩርዱ ኃይሎች በተደረሰው የተኩስ አቁም ስምምነት መሰረትም በሶሪያ ሁለተኛ ግዙፍ ከተማ የሆነችው አሊፖ ለቀው መውጣታቸውን ገልጸዋል። የሶሪያ መከላከያ ኃይሉ ኩርድ መራሹ ከሼክ ማቅሱድ ይዞታውን ሸሽቶ ወደ ሰሜን መሄዱን እና የቡድኑ አባላት ምርኮኛ መሆናቸውን ይፋ አድርጓል። ክሎን በኩርድ ኃይል ቁጥጥር ስር የነበረችው አሽራፊያን ነጻ መውጣቱንም ተናግረዋል። የተከበራችሁ ውድ የዛታ ሚዲያ ቢሶች ለዛሬ ይዘንላችሁ የቀረቡ መረጃዎች እነዚህ ይመስላሉ። ቪዲዮውን ላይክ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።